ከብዶት ከአቅሜ በላይ ሆኗል። በእናትም ቁጭ ብላ ማልቀስ ነው ልጅቷ። ካለቀሰች ደግሞ ትታመማለች። ከታመመች ደግሞ እኔን ነው የምታጎለኝ። እባካችሁ አንድ እህት እሷ ናት ያለችኝ። እባካችሁ ወሬ ብዙም አልችልም። ያው ሲያማት ስለተበሳጨው ነው ተረፉ ለማለት የገባሁት እንጂ ምን ላውራ መስሎኝ። አሚን አሚን አሚን። ምንም እህት አይደለም። ኧረ ተው ግን በዚች ልጅ ጉዳይ ይበቃችኋል። ወላሂ በጣም ነው እክሩ የምታሳዝነው። አሁንም በሰው ስድብ የተነሳ ሆስፒታል ገብታለች። ከኤርፖርት 2 ጊዜ ተመልሳለች። እንግዲህ 2 ጊዜ የመለሷት ማለት ነው ሳይሳካላት። ተመልከቱ እንግዲህ እቺ ልጅ የድሮ ማንነቷ አልተመለሰም። ዱባይም ልመለስ ብትል አልተሳካም። ቆይ ምን አርጊ ነው የምትሏ? ግን አታሳዝኗችሁ? ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሰው አይንም ይሁን የሰው እጅ አላሁ አዕለም፣ አላህ ነው አዋቂው። ለፈተናም ይሁን አላሁ አዕለም። እህታችን እያየናት ጨርቋን ጥላ ልትድብን ነው። የሚደርሱባት ትችቶች፣ የምላስ ትችቶች ተውሱን አላህ አስችሏታል። ላያስችል አይሰጥም። ግን ከመንገድ ከኤርፖርት 2 ጊዜ መመለሷ በጣም ከባድ ነው። አንደኛ ላይ በዚህ ኢትዮጵያ ውስጥ ኑሮ በተወደደ በተጠላለፈ ጊዜ እቺ ልጅ ቪዛ ተቃጥሎባት ትኬት ተቃጥሎባት ተመልሳለች። እኛ ወንድሞቿ እህቶቿ እሷን ከጎነማውን ግዴታችን ነው። ያዙ አካውንቷን 1068 46 66 316 ከሪማ ጆሃር አካውንቱን ያዙ። ያለባችሁን ግዴታ ተዋጡ። በሸሙሄ ቤት ሙሐመድ አረብ ቤት ስብስብ እያደረግንላት ነው። ኢንሻአላህ በኢዝኒላህ ተዓላ እኛ ወንድሞቿና እህቶቿ ሰበቡን አድርሰን ቀና እናደርጋታለን። ከወደቀችበት ቦታ እናናታታለን። ትለወጣለች። እንደወደቀች አትቀርም ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ኮፒ ሊንክ ታብ ሼር ሪፖስት አድርጋችሁ ለኢክራም አድርሱልኝ። ኦኬ እሱ ምንድነው? ኢክራም እናቃለን፣ ሁሉንም አትናገሪ። ባትናገሪ እኛ በዚህ በእይታሽ እናቃለን፣ ወላሂ እናቃለን። የደረሰብሽን እያንዳንዱን እናቃለን። ግን በባለፈው ጌም ልትጫወት ስትይ ይሰድብሻል ብላ ያስቆመች ሴትዮ ጌም ተጫውታለሽ። እንደ ሐሳብ ግን ከቤታዮ ጋር ጌም የቆጠረው ጌም ይዘሽ ብትጫወች፣ በዛውም ቲክቶክ ይንቀሳቀሳል፣ በዛውም ደግሞ ሰፖርት ተደርገሽ ወደ ዱባይ ተመልሰሽ እንደገና ስራሽን ብትጀምሪ በአላህ ይህን ቪዲዮ ሼር አድርጋችሁ ለኢክራም አድርሱልኝ፣ እንድትመልስልኝ ይፈልጋለሁ። ለምን አንዲት ሴት ስትወድቅ ሁላችንም ከጎኗ መቆም አለብን። ገባችሁ? ነገ ጧትም ለኔ ይበሉ እና ሙስጠፋ ያለውን ሰምታችኋል። ልጅቱ በጣም ነው የምታሳዝነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? እኔም እንደምላችሁ አላውቅም፣ አፌ ተሳሰራል በጣም ሳዝንና ብቻ አይድረስባችሁ ነው። ከወደቃችሁ ማንንም አያነሳችሁ፣ ማንንም። ይሄንን 100 ጊዜ አውርቻለሁ። ከወደቃችሁ ማለት የፈለገ ጓደኛ አብሯችሁ የሚያጨበጭብ የፈለገ ወላሂ ነው የምላችሁ። አንዱ ከእህት ከወንድም ከነሱ ማልፎ ከእናትና ከአባት ውጪ እናንተን ከወደቃችሁበት ቦታ ከጎናችሁ የሚቆም አንድም ሰው የለም። እንግዲህ እቺ ልጅ ባለፈ እንደገና ስሟ ተነሳ። ብዙ ነገር ተደርጉባት ነው እሷ ትዳሯም ጠፍቶ አገር መታ በሽተኛ የሆነችው። በቃ የሆነ ነገር ተደርጉባታል ተብሎ ምስጢሩ ወጥቶ አሁንም እየተከራከሩ ነው። ሙስጠፋ ምን አደረገ? ብዙ ልጆች ምን አደረጉ? በቃ እንርዳት
ሌላውን ነገር ምንም ትሁን ምንም አላህ አድርጓታል። በቃ አሁን ደግሞ እኛ በምንችለው እንርዳት። በቃ ይሄ እኮ ትክክለኛ አማርኛ ነው። እቺ ልጅ ከኤርፖርት 2 ጊዜ ተመለሰች አይደል? አሁንም ደግሞ እድሏን እንድትሞክር ለሶስተኛ ጊዜ በቃ እሷን መርዳት። እስከዛሬ አልተረዳችም አይደል? አሁን ደግሞ እሷን በቃ ከወደቀችበት ህዝብ ያንሳት እስቲ። ጓደኛ ተብዬ ትተዋታል አይደል? ማንም አጨብጫቢ አብሮ የነበረው በሉት ማንም በሉት እሺ አሁን ተትቷል፣ እሱ አልፏል። አሁን ግን እቺ ልጅ ህዝብ ቢያነሳት ህዝብ እኮ ያነሳችኋል። እቺ የሁሉ ሰው የሚንጫጫው ስለምናውቃት ነው። በበጎ ስራዋና በመልካምነቷ ስለምናውቃት ነው። መጀመሪያ ነበረ እኛ ቲክቶክ ስንገባ ኢክሩ ያለችው ማለት ነው። ኢክሩ ላይ ኢክሩ፣ አልማዝ፣ ሳሪ በቃ እነዚህ መጀመሪያ ነበሩ ቲክቶክ ላይ እና እቺ ልጅ በቃ ሰው ያለውን 10 20 አድርጎ ቲክቶክ ላይ ያለ ሰው ብዙ ነውና እሷን መርዳት ነው። ከዛ በኋላ መርዳት ደግሞ በገንዘብ ብቻ ሳይሆን አሁን ዱባይ እየሄደች በምን ጉዳይ ነው ወረቀቷ እየተበላሸ እየተመለሰች ያለችው በቃ። ስለዚህ እሷ ደግሞ ዱባይ እሺ አልሳካ ካለ ከዱባይ የመጨረሻ ማስጠንቀቂያ ተሰጥቷት ከሆነ ለምን ሳውዲ አትሄድም? ልጅ እኮ ሳውዲ አልሄደችም። ከዚህ በፊት ስትኖር የነበረው ወደ ዱባይ ነው ስትኖር የነበረው። በቃ አሁን ሳውዲ ያለ ሳውዲ አመቻችቶ ሳውዲ እንድትገባ ማድረግ ነው። ሳውዲ እንደውም እኔ ሁሌ የምመርጠው ከዱባይ የበለጠ ሳውዲ ነው። ለኑሮም ለሁሉም ነገር ምቾት ያለው ማለት ነው። ስለዚህ በጣም ነው የምታሳዝነው። እሷ የድሮ ማንነቷን ለመመለስ ትመለሳለች ደግሞ እርግጠኛ ነኝ። ስደት ከተመለሰች እርግጠኛ ነኝ የድሮ ውበቷ ራሱ ይመለሳል። እዚህ ከሀገር ተቀምጣችሁ ውበታችን ይመለሳል ብላችሁ ሰውነታችን ይመለሳል የሚባል ውሸት ነው። ስደት ላይ ግን ሰውነታችሁ ይመለሳል፣ ውበታችሁ ይመለሳል። እስቲ ውሸት የሚለይ ሰው ካለ እዚህ ጋር ጻፉልኝ። እናንተ ሀገር በነበራችሁ ሰዓትና ለምሳሌ ለ2 ዓመት እረፍት እዚህ አድርጋችሁ ምን ያህል ሰውነታችሁ ግርጥጥጥ ብሎ ስትመለሱ እንዴት ነው ሰውነታችሁ? እዛ ሙቀቱ ነው ሙቀቱ በቃ አየሩ እዛ ይመቻል። ሴት ልጅ በተለይ በቃ የሌለ ቱፋ ነው የሚያስመስለው፣ የተላጠ ብርቱካን በሉት የሚያስመስለው። ይሄ ትክክል ነው። እኔ አፌዋም ይመለሳል ብዬ አስባለሁ። አሁን እሷ እዚህ ቦታ ብዙ ነገር ሆና ታማ ወድቃ እዚህ ቦታ እየተጸጸተች ነው። እዛ ቦታ ስትሄድ ግን የሆነ ስራ ስትጀምር በራስ መተማመኗ ይመለሳል። እነዛ የራቋት ጓደኞች ማግኘት ስትጀምር እንደ ሰው ራሷን ስታይ አሁን ከሰው ዝቅ ብያለሁ ብላ ራሷን እያሰበች ነው። ከሰዎች ጋር እኩል ነኝ ብላ ስታስብ ልጅ ምን ትሆናለች? በራስ መተማመኗ ተመለሰ ማለት ነው። በራስ መተማመኗ ስመለስ ወደ ጤንነቷ ተመለሰች፣ ሰውነቷ ይመለሳል ማለት ነው። አያችኋ? ዛሬ አላናግራት ያለ ነገ ቴክስት ይጽፍላታል። እንደዚህ ነው። ጊዜ ሲያነሳችሁ ይመጣሉ። እነዛ ሰዎች መምጣት ይጀምራሉ። ቤታችሁ ላይ ደህና አደርክ ወይ ደግሞ ደህና አደራችሁ ብሎ የሚያለፍሱ አታገኙም። ስትወድቁ ስትነሱ ግን የሆነ ፍንጭ ማየት ትጀምራላችሁ። የሰው ኮቴ ምናምን ማየት ትጀምራላችሁ። እንዴት አደራችሁ ምናምን የሚል ሰው ማየት ትጀምራላችሁ። ሸይጣኑም እንዴት አደራችሁ ይላችኋል። እያገኛችሁ ስትመጡ እየተነሳችሁ እያደጋችሁ ስትመጡ እንዴት ነው እንካ ሰላምታ ይጀምራል ማለት ነው። ስለዚህ እባካችሁ በቅንነት እቺ ልጅ እርዷት። እኔ በጣም ነው ወላሂ ላዚም ያዘንኩት። እህት ያለው ሰው ያዝናል። በቃ ወላሂ ላዚም ሴት ልጅ ያለው ሚስት ያለው መቼም በቃ በሴት ልጅ ዙሪያ ያሰበው ሰው በጣም ታሳዝን። ተደጋጋሚ ተፈተነች እቺ ልጅ ወላሂ ላዚም። እሷ ላይ የደረሰ ፈተና እኔ ማንም ላይ አላየሁም። በጣም ተፈተነች። በቃ ከአቅሟ በላይ ነው የሆነባት። እኔ ራሷን እንደውም አለማጥፋቷ ጀግና ናት። ሰው ይሰርባታል። አሁን ድረስ ምን ይሏታል? የሰው ባል አግብታ ምናምን። የሰው ባል ማግባት እሷ እኮ ሙስሊም ናት። እሱ እኮ 4 ማግባት ይችላል። ምን ችግር አለው? እናንተ ጭራሽ ይሄን ነገር አትወስዱማ። ሃይማኖታችሁ ላይ አታምኑማ። የሰው ባል ቀምታ ፈጣሪ ስራዋን ሰጣት ምናምን ነው የሚሉት እስካሁን ድረስ ማለት ነው።
አላህ ብላችሁ ተዋት ተጨካከኑ። ብቻ በጣም ታሳዝናለች። አላህ ከሷ ጋር ይሁን። የበለጠ ደግሞ እኛም እንርዳት እላችኋለሁ። ይመቻችሁ። ቪዲዮን ላይክ